እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው? እንግዲህ ያው የሊደርሺፕን ኢሹ ይዘን ያለ ነው። ወደፊትም በጣም ረጅም ጊዜያት እንግዲህ ተከታታይ የሆኑ ሌሰኖችን እየሰጠን እንቀጥላለን። ዲስከሽናችንን በዛው ልክ እየቀጠለ ይሄዳል። በዛሬው እለት ይዤላችሁ የመጣው ያው ከዚህ በፊት የጠቀስኳቸው ሊደርሺፕ ስታይሎች አሉ። ግን እንደ አጠቃላይ አንዳንዶቹ ምናልባት 4-5 ሪቪዥን ሊሆን ይችላል። ግን ወደ 28 አይነት ሊደርሺፕ ስታይሎች አሉ እና እነሱን አንድ በአንድ በየቀኑ አንዳንድ እያየን ከዛ በኋላ የሊደርሺፕ ስታይሎችን ኢሹስ ከዘጋም በኋላ በጣም ሰፊ ወደ ሆኑት ደግሞ ሌሎች ኢሹዎች እንገባለን ማለት ነው። ስለዚህ አይ ቲንክ በእኔ እሳቤ ሙሉውን እያንዳንዱን ዲቴል እያየን በዛ ልክ በየቀኑ ብንሄድ ይሻላል የሚል እሳቤ ያለኝ እና እንግዲህ ሊደርሺፕ ስታይሎች ብዙ ናቸው እንዳልኳቸው 28ቱን ግን እናያለን አንድ በአንድ። ለምሳሌ በክላሲካል ሊደርሺፕ ስታይል ውስጥ ያሉ አውቶክራቲክ፣ ዲሞክራቲክ እና ሌዜፈር ሊደርሺፕ ስታይል ወይ ፍሪ ሬይን የምንለው ሊደርሺፕ ስታይል እናያለን። ቢሄቨራል እና ሞደርን ሊደርሺፕ ስታይል ውስጥ ደግሞ ትራንስፎርሜሽናል፣ ትራንዛክሽናል፣ ሰርቫንት፣ ካሪዝማቲክ፣ ቢሮክራቲክ፣ ኮቺንግ፣ ቪዥነሪ፣ ፒስ ሴቲንግ የሚሉ ሊደርሺፕ ስታይሎችን እናያለን። በሲቹዌሽናል ኤንድ ኮንቲንጀንሲ ላይ ደግሞ የምናያቸው ሲቹዌሽናል ሊደርሺፕ ስታይል፣ ኮንቲንጀንሲ ኤንድ አዳፕቲቭ ሊደርሺፕ ስታይል የሚሉትን ሶስቱን እናያለን ማለት ነው በስፋት። ከዛ ደግሞ ፓወር ቤዝድ የሆኑት ኮረሲቭ፣ ሌጂትሜት እና ኤክስፐርት፣ ሪፈረንት ፓወር የሚባሉትን አራቱን በትክክል እንዲቴል እናያቸዋለን። ቀጣይ ደግሞ ስሪዲ ሊደርሺፕ ሞዴሎች በዊሊያም ሬዲን የተገለጸው ባለፈው ቢሮክራቲክ፣ ቤኖቮለንት፣ ኤግዜኪዩቲቭ፣ ዴቨሎፐር የሚሉት አራቱ ያን ሊደርሺፕ ስታይል እንመለከታለን። አዘር ኖተብል ሊደርሺፕ ስታይልስ ብሎ የተቀመጡ አሉ። ስትራቴጂክ ሊደርሺፕ፣ ቲም ሊደርሺፕ፣ ክሮስ ካልቸራል ሊደርሺፕ፣ ኤቲካል ሊደርሺፕ፣ ዲስትሪቢዩትድ ሊደርሺፕ እንደ ፋሲሊቴቲቭ ሊደርሺፕ የሚሉት ወደ 6 አካባቢ ሊደርሺፖች አሉ። ከነዚህ ውጭ እንግዲህ ሊደርሺፕ ስታይሎች አሉ፣ ማዕት ናቸው። 28ቱ ሞር በዓለም ላይ በጣም ታዋቂ ናቸው እና ሳይንቲፊክ ናቸው። ሌሎች ተጨማሪ ሚሽነሪ ሊደርሺፕ የሚባሉ አሉ። ሌሎችም ከዚህ የሚጨመሩ እኛ ግን 28ቱን በትክክል እናይና በዚህ ላይ ዲስከስ እናደርጋለን ማለት ነው። ስለዚህ ዛሬ የመጀመሪያውን እንጀምራለን። የመጀመሪያው የሚለው አውቶክራቲክ ሊደርሺፕ ነው። ባለፈው አንስቼላችኋለሁ። የአውቶክራቲክ አመራር በመሪነት ስርዓት ውስጥ ያው እንግዲህ እንደምናውቀው ታሪካዊ ክላሲካል አቀራረብ አይነት ሊደርሺፕ ስታይል ነው። እኔ የሚል የአቀራረብ ዘይቤ ያለው ይሄ አይ አፕሮች የሚባለው ማለት ነው። ይህ አይነት አመራር እንግዲህ በስልጣን ላይ ነው የሚያተኩረው፣ በኃይልና በስልጣን ላይ ነው የሚያተኩረው። መሪ ከተከታዮቹ ከፍተኛ የመታዘዝን ይጠብቃል። ዛት ሚንስ መታዘዝ የግዴታ ነው ማለት ነው። ሌላው ይህንን አይነት አመራር ያለው መሪ ከሰራተኛው ጋር አይመክርም። እነሱም ማንኛውንም አስተያየት እንዲሰጡ ፈቃደኛ አይደለም ማለት ነው። ሌላው መሪ ሁሉንም ውሳኔ በራሱ ይወስናል። እንዲሁም የቡድን አባላት ላይ ምንም አይነት ሀሳብ እንዳይሰጡ ይቆጣጠራቸዋል ወይ ደግሞ ዶሚኔት ያደርጋቸዋል፣ ሀሳብ እንዳይሰጡ ማለት ነው። ግንኙነቱ በአብዛኛው ከመሪ ወደ ተከታዮች በአንድ አቅጣጫ ብቻ ነው። ሚንስ ኦፍ ኮሚኒኬሽኑ ኢን ዋን ዳይሬክሽን ነው፣ ከታች ወደ ላይ የሚመጣ ነገር የለም የሚለውን ነው። ምንም እንኳን ከውሳኔ በፊት የተከታዮቹን አስተያየት በተወሰነ መልኩ መስማት ቢችልም የመጨረሻ ውሳኔ ግን የሊደሩ ነው የሚሆነው ማለት ነው። እንደነገርኳችሁ የራሱ የሆነ ካራክተር አለው የዚህ አውቶክራቲክ ሊደርሺፕ ስታይል።
የአምባገነን የአመራር ዘይቤ ማለት ነው። ሰራተኞችን ለመቆጣጠር በማስፈራራት በቅጣት ያምናል። ሰራተኞችን አያምንም። ለሰራተኞች አስተያየት ወይ ደግሞ የፈለጉትን ሀሳብ መግለጽ አይችሉም። ያ ነው። ሌላው በጣም ሜሪት እና ዲሜሪት ወይ ደግሞ ፕሮንስ ኤንድ ኮንስ አለው። ቤኔፊት እና ድሮባክስ አሉት። ሜሪቱን ስናይ ራፒድ የሆነ ዲሲሽን ሜኪንግ ለመስጠት በጣም ይጠቅማል ነው። ኢመርጀንሲዎች ሲከሰቱ ፎር ኢንስታንስ የሆነ ቦታ ላይ የሆነ ኢመርጀንሲ ቢከሰት፣ ፍለድ ቢከሰት፣ ኮንፍሊክት ቢከሰት ቶፕ ላይ ያለው አመራር ዲስከሽን አይፈልግም። አውቶማቲካሊ ዲሳይድ እና ወደ ውሳኔ መምጣት አለበት። ስለዚህ በዚህ አይነት ሁኔታ ውስጥ አውቶክራቲክ ሊደርሺፕ ሞስት ኢምፖርታንት ነው ማለት ነው። ክሊር የሆነ ኮማንድ ያስፈልገዋል። ለምሳሌ እንዳልኳችሁ ሰርጀሪ ላይ የሚሰራ አንድ ሐኪም ወይ ዶክተር በጣም ክሊር የሆነ ሰርጂካል ኢሹ ላይ ያለ የሌሎችን ባለሙያዎች አስተያየት አይጠይቅም። ለምን? የህይወት ጉዳይ ስለሆነ ዲሳይድ ማድረግ ስላለበት። ስለዚህ ራሱ ነው የሚወስነው። ስለዚህ አውቶክራት ሆኖ አውቶክራቲክ ሊደርሺፕን ይጠቀማል ማለት ነው። ሌላው ዲሲሽን ሜኪንግ እንትን ይላል። ዲሜሪትም አለው። ያው ሜሪት እንዳለው ዲሜሪትም አለው። ለምሳሌ የሰራተኞች የባለሙያዎች ሞራል በጣም ሊወድቅ ይችላል። በዛው ልክ ደግሞ ተርኖቨሩ በጣም ሰው እንትን ሊል ይችላል። አብሰንቲዝም ሊኖር ይችላል። እነዚህ ኢሹዎች አሉ። ሌላው ደግሞ ክሬቲቪቲ እና ኢኖቬሽንን በጣም አያበረታታም። ለምን? ከሰራተኞች ወይ ከባለሙያዎች የሚወጣው ኢንፑት ብዙም ተቀባይነት የለም። ሶ ክሬቲቪቲ እና ኢኖቬሽንን ብዙ አያበረታታም። በሊደሩ ላይ አክቹዋሊ ዲፔንድ ሊሆኑ ይችላሉ። ለምን? ኤቭሪ ዳይሬክሽን ውሳኔም ሲወሰን የሚያስቡትም ነገር ዲስከስ የሚያደርጉት ወይም የሚያነጋግሩት እሱ ነው ውሳኔውን የሚሰጠው ማለት ነው። ስለዚህ እነዚህ ኢሹዎች ናቸው እንደ ዲሜሪት ወይም ኮንስ እንደ ድሮባክስ የምናያቸው ማለት ነው። ስለዚህ አውቶክራቲክ ሊደርሺፕን አስመልክቶ ያየነው ይሄ ነው። እንግዲህ በየቀኑ ብያቸዋለሁ፣ ይቀጥላል እስከ 28ቱም ሊደርሺፕ ስታይል። ነገ ደግሞ ዲሞክራቲክ ሊደርሺፕ ስታይልን እንመለከታለን። ለዛሬ ያዘጋጀሁት ይሄ ነው። መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች